ከጌታ ጸጋና ሰላም ይብዛላችሁ። አሜን። እግዚአብሔር የተመሰገነ ይሁን። አሜን። ለኤርሊ ክሪስማስ ሴሌብሬሽን ፓስተር ሲያሲዜ ከብዙ ወራት በፊት ነው እና ጌታ ያደርሰን ብዬ ነበረ እና ጌታ አድርሶናል። አንድ የረጅም ፕሮግራሞች ስትይዙ በጌታ ላይ ታምነን ነው እና የምንይዘው። እግዚአብሔር ይመስገን። አሜን። እግዚአብሔር እጅግ አድርጌ አመሰግናለሁ። ራሴን ደብቄ የኮንፈረንሱ በሙሉ ተካፍያለሁ። ስም እየቀያየርኩ ማለት ነው። ማነው የሰውዬ ሲባል መጨረሻ ፓስተር አገልግሎት ሲጨርስ አዝዣለሁ ሲል ወጣሁ። ምክንያቱም ከቆየው ትንሽ ከዛ ካለመታዘዝ መውጣት ይሻላል ብዬ ወጣሁ። ለምንድን ነው የተካፈልኩት? አንደኛ የኮንፈረንሱን ስፒሪት ለመከታተል ብዬ ነው። መልእክት እንዳለግም ብዬ ነው። አንዳንዴም አንዱ መንፈስ ስለሚሰጠን ሊደጋገም ይችላል። ሁለተኛ ልናገርበት ያሰብኩት መልእክት ትክክል ነው ወይ ከኮንፈረንሱ ሀሳብ ጋር ይሄዳሉ የሚለውንም ለማየት ነው። ከሁሉ የበለጠ ግን ከእናንተ ጋር በረከትን ለመካፈል ነው፣ ወደኋላ እንዳልቀር። ምክንያቱም አብረን ካልሄድን ያው እንቀራለን። ፕሮግራም በቀረን ቁጥር በሙሉ ከበረከት እንጎላለን አይደለም። ለምሳሌ አሁን የቶማስ ኃጢአት ምንድን ነው? ጌታ ሲገለጥ እሱ የሆነ ፕሮግራም ይሆን የሆነ ፒክ አድርጎ የሆነ ታይም የስራ ሰዓት አልነበረም። ቢኖር ኖሮ ያምናል በእርግጠኝነት። ግን አንድ ፕሮግራም ሚስ ሲያደርግ ትልቅ መገለጥ አመለጠ እና በኋላ ላይ ሲነግሩት አላምንም ማለት፣ ግን ሲገለጥለት ደግሞ እስካሁን ድረስ እንደ ዶክትሪናል እንትን የምናነሳው አምላኬ ጌታዬ ብሎ ሰብከለት ይላል እና ኢየሱስን አምላክ ብሎ የጠራው እሱ ነው። በአንዱ በጣም ጥቂት ሰዎች ነው አምላክ ያሉት፣ ግን ኢየሱስን አምላክ አለው እና በጣም አንዳንዴ ቶማስን ተጠራጣሪ ብቻ አድርገው ሲያቀርቡት ትንሽ አይመቸኝም። ፕሮግራም ሚስ ማለቱ ነው። ስለዚህ ዛሬ ፕሮግራም ሚስ ያደረጉ ሰዎች እዚሁ ይጎላሉ ማለት ነው። ካሌብ ስላየው በጣም ደስ ብሎኛል። ወዳጄ ነው። ብዙ ጊዜ አብረን አገልግለናል። ብዙ ታሪክ አለን። እሱን ታሪክ በኋላ ነው የምናወራው። እኔና እሱ እና ብዙ አብረን አሳልፈናል። ወር ሙሉ ከወር በላይ አብረን ቆይተናል እየተዘዋወር። የሚገርመኝ ከሱ ባህሪ ብዙ እንትን አታዩበትም። ለውጥ ያው ነው በቃ ፊዚካሊ ስፒሪቹዋሊ ኮንስታንት የሆነ አለባበሱ ኮንስታንት የሆነ በብዙ ነገር እዚህ ሰዎች አታገኙም እና አንዴ ላይ ሲወርዱ ይወድቁባቸዋል እና ሳገባ ዛሬ ስንት ዓመት አትበሉኝና እድሜ እንዳትቆጥሩ አጋጣሚ እሱ ካሴት አውጥቷል እና ስጦታ በሙሉ የሚመጣው እሱ ካሴት ያው ታውቃላችሁ፣ ሀገር ቤት ስጦታ ባዶች አይመጣም እና ካሌብ በቃ ሆነ በቃ ነው የግድ ሰምቼዋለሁ ልል ነው። ሀኒሙን ላይ በጣም የሰማሁት እሱ ነው እና ድምፁ አሁን የሆነ ነገር ትዝታ ያመጣብኛል። ወይ እግዚአብሔር ይመስገን ስለ እሱ አገልግሎት ጌታን አመሰግናለሁ። በተረፈ ከትላንትና ወዲያ የሮዝዴል ኔትወርክ ኦፍ ቸርችስ የቦርድ ሚቲንግ ነበረ። ባለፈው ከአንድ እንግዳ ጋር ነበር የመጣሁት፣ ታስታውሳላችሁ። የሮዝዴል ኔትወርክ ኦፍ ቸርችስ የስፒሪቹዋል ዲፓርትመንት ሄድ ነው ዳረል ፒቺ እዚህ የሰበከው ማለት ነው። በመጀመሪያ ሰላምታ አቅርቦላችኋል፣ እግዚአብሔር ይመስገን። በሁለተኛ ደረጃ እናንተ የዛ ኔትወርክ አባል ለመሆን መሪዎች አቅርበው ነበረ እና ከትላንት ወዲያ ጸድቋል ማለት ነው። ኦፊሻሊ ፌብሩዋሪ ላይ የፓስተሮች እና የመሪዎች ስብሰባ ኦሃዮ ስለሚደረግ ቢያንስ ፓስተር እና ባለቤቱ ወይም ተወካዮች ከእሱ አይቀርም ግዴታው እና ከመሪዎችም ተወካዮች ሆናችሁ
ሰርቲፊኬቱን እና ሪኮግኒሽኑን እናደርጋለን። እግዚአብሔር ይመስገን። አሁን በቀጥታ ወደ እግዚአብሔር ቃል ነው የምንሄደው። እንደተባለው የተወሰነውን የእግዚአብሔርን ቃል አብረን እንማማራለን። ምንም እንግዲህ ብዙውን ነገር እኛ በፐርሰናል ኤክስፒሪየንስ ነው እንጂ የምናገኘው በአንድ ኮንፈረንስ ተምረን አንጨርሰው። ግን በተገለጠልን መጠን ጌታን እንድናከብረው ይህንን ጊዜ ደግሞ እግዚአብሔርን ቃል እንማማራለን። አደራ እምላችሁ ሁል ጊዜ የአዲስ ነገር ባለቤት ስለሆነ የምናነሳው የተለማመድነውን ነገር ቢሆንም ግን እግዚአብሔር በዚህ ጊዜ ምን ይናገረኛል፣ በዚህ ጊዜ ያለው የእግዚአብሔር መልእክት ለእኔ ምንድን ነው? አትሊስት አንድ ነገር እንኳን አንድ ነገር ይዘን ለመውጣት አንድ በቃ ብዙ አይደለም። አንዱ ከስራ የግድ መግባት አለበት ተብሎ ስራ ቆይቶ ግን ፕሮግራም አልቀርም ብሎ እየሮጠ መጣና ሲመሰክር ነው። እና አልቀርም ብሎ እየሮጠ ሀገር ቤት ነው እየሮጠ ገና ሲገባ ሰባኪው ጨርሶ እንጸልይ ሲል ደረስ እና መልእክቱ እንጸልይ ነው የሰውየው መልእክት 40 ደቂቃ ወይም 1 ሰዓት የሰበከው ሰባኪው የእሱ መልእክት አልነበረም። የእሱ መልእክት እንጸልይ ነው። እና በቃ ጌታ እንጸልይ ፈልጓል ብሎ ጊዜ ወሰደ፣ ጸለየ፣ ነገሩ ተመለሰለት እና ሲመሰክር ሰምቼ ብዙ ስለተባለ አይደለም፣ አንድ ቃል ትሰራለህ። እግዚአብሔር ይመስገን። ፓስተር እንደው ርዕስን ስጠን ሲለኝ የት ይወለድ የሚል ሀሳብ ነው ማካፍላችሁ። እንደው ሌላ ነገር አጨምርም፣ ዝም ብሎ የት ይወለድ ነው አለኝ። አዎ የት ይወለድ፣ ጥያቄ ምልክትም ላስገባበት ብዬ የት ይወለድ ብቻ በብዙ አይነት መልኩ ይተረጎማል እና ጥያቄ ምልክቱንም ተውኩት እና ሰዎች ሲገረሙ አንዳንዴ የት ይወለድ ምናምን ሁሉ ሊሉ ይችላል። ጥያቄ አይደለም። እስቲ እናየዋለን፣ ብቻ እናየዋለን። ግን ያው የኔ ደግሞ ጥሪ አለ። እሱ ሚሽን ነው፣ ወንጌል ስርጭትና ወንጌልን ማዳረስ ነው። እንደ ፊዚክስ አስተማሪው ነው የምሆነው። የፊዚክስ አስተማሪው አንዴ ትምህርት አከበደባቸው እና ተማሪዎች ኮምፕሌን አቀረቡ። በጣም አልቻልነውም፣ በጣም አክብዶብናል ሲባል ሀገር ቤት ነው የእርሻ መምህር አረጉ። ምንም አማራጭ የለም፣ ደሞዝ ማግኘት ስላለበት የእርሻ መምህር ሆነ። በኋላ ገባ የእርሻ መምህር ነኝ አለ። አሁን ጥሩ ብርቱካን እንዴት እንደምናመርት የምናየው ብሎ የብርቱካን ዛፍ ሳለና የብርቱካን ፍሬ አለ አለ። ይሄ ፍሬ ከዛፉ ላይ ቢወድቅ መሬቱን ምን ያህል ይጠረምሰዋል? እስኪ ካልኩሌት አድርጓል። እና ሰው ልቡ ያለውን ነው። ምንም ብትሰጡት፣ ምንም ሳብጀክት ብትሰጡት ወደዛ ነገር ሊሄድ ይችላል። እና አንዳንዴ እንደዛ ሰውዬ ምን ያህል እንደመሄድ እንዳለብን ባላቅም ግን ያለኝን ነገር አካፍላለሁ። ቅድም ፓስተር እንዳለው ያው በዚህ በሮዝዴል ኔትወርክ ኦፍ ቸርችስ የቸርች ግሮዝ ኮንሰልታንት እና የኮሌጁ ደግሞ አማካሪ ሆኜ አገለግላለሁ። በሁለቱም አቅጣጫ እና ሚሽን እና የኤጁኬሽን ላይ ነው አብዛኛው ማተኩረው። እሺ የት ይወለድ? ጸልየን እንጀምር። ቅዱስ አባታችን አምላካችን እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ የመኖራችን ምስጢር አንተ ነህና እናመሰግናለን። ብርቱ ስለሆን አልኖርንም፣ ጥበበኞች ስለሆን አልኖርንም፣ ደካማም ስለሆን አልጠፋንም። አቤቱ እግዚአብሔር ሆይ ጠላታችን በእኛ ላይ ክፉ ማሰብ ስላቆም አይደለም የምንኖረው። የእኛን ድካም በጸጋ ሸፍነ የጠላትን ብልጠትና ጉልበት ከንቱ አድርገ ያኖርከን አንተ ነህ። ክብር ላንተ ይሁን። እግዚአብሔር ሆይ ታሪካችን የቀጠለው እግዚአብሔር ሆይ
በቤት እንድናገለግልህ ደግሞ እንድናጥንልህ እድልን የሰጠህን አንተ ነህና ተመስገን። ይህንንም በፊት ተረጋግተን ቃልህን የመስማት አቤቱ ካንተ የመጠበቅ ጌታ ሆይ የመባረክ እድልን የሰጠህን አንተ ነህ፣ እናመሰግናለን። በተሰጠን ነገር ሁሉ አንተን እንድናከብር ጸጋ ያግዘን። እግዚአብሔር ሆይ ተናጋሪውን አንተ እርዳ፣ ሰሚዎችን አንተ እርዳ። ቃል በተጻፈበት መንፈስ እንድንረዳው ጸጋ ያግዘን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። የገና ወይም የክርስቶስ መወለድ ኮንፈረንስ ነው። በዛ አቅጣጫ ነው እያየን ያለ ነው። ስለዚህ በአብዛኛው የክርስቶስ መወለድ የተነሳባቸው የወንጌል ክፍል ሉቃስና ማቴዎስ ወንጌል ላይ ያተኮርን አንዳንድ ነገሮች አብረን እናያለን። የሉቃስ ወንጌል ምዕራፍ 2 ከቁጥር 10 እስከ 11 በመጀመሪያ ላነሳው የፈለግኩት እሱን ነው። ሉቃስ ወንጌል ምዕራፍ 2 በነገራችን ላይ ፓስተር እስከ 6 ሰዓት ነው መሄድ ያለብኝ፣ ምክንያቱም 45 ደቂቃ ሊሄድ። እሺ ሰምታችኋል አይደለም? እሺ ስለዚህ 45 ደቂቃ ስንሄድ ልክ ከሩብ አካባቢ አቆማለሁ። ሩብ አካባቢ ምንም ቢሆን አቆምና ከበኋላ ነው እንቀጥላለን። እንደዛ እንቀጥላለን። ሳይወለድም ልናቆም እንችላለን። እያማጠች በምጥ ላይም ላቁማል። ዴሊቨሪ እህቶች አሁን ማለታችሁ ይገርመኛል። እሺ አዋልደን ነው የምንሄደው ካላችሁ መቆየታችን ነው። ግን ምሳ ሰዓት ያወጣቃላችሁ ልጆችም ስላሉ በዛ መሰረት እንቀጥላለን። ሉቃስ ምዕራፍ 2 ከቁጥር 10 እስከ 11 እንደዚህ ይላል። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። አሜን። ክብር ለጌታ። እንዲሁ ሊጀምር ያሰብኩት ነገር የጌታችን የኢየሱስ ክርስቶስ መወለድ፣ የጌታችን የኢየሱስ ክርስቶስ መምጣት፣ የጌታችን የኢየሱስ ክርስቶስ ስጋ ለብሶ በዚህ ምድር መመላለስ ታላቅ የምስራች ታላቅ የምስራች የምስራች በምስራች ልጀምር ብዬ ርዕሱ ትንሽ ኔጌቲቭ ስለሚመስል ባሉታዊ ከመጀመር በአዎንታዊ ለመጀመር የክርስቶስ መወለድ የምስራች። ምክንያቱም ክፉ በሞላበት ክፉ ዜና በሞላበት ዓለም፣ ክፉ ነገር በሚሰማበት ዓለም፣ ነገሮች ሁሉ አሉታዊ ገጽታ በያዙበት ዓለም የምስራች ማለት የምስራችን መስማት መታደል። ስለዚህ ዲትሮይት ያላችሁ ወገኖቼ ሊጀምር የፈለግኩት የምስራች በማለት አሜን። ክብር ለጌታ። መልካም ዜና መልካም ዜና። ምክንያቱም በዙሪያችን ያሉ ብዙ ነገሮች መልካም ነገር አይደለም። አሁን ዝም ብሎ እንደው በአጋጣሚ እንኳን አንድ የላይቭ ስትሪም ቢከፍት የሚያወራው ክፉ ዜና፣ በዙሪያችን ያለው ክፉ ዜና እና ክፉ ዜና በሚበዛበት ዓለም ውስጥ መልካም ዜና መስማት መባረክ። ኢየሱስ ጌታ። ስለዚህ መላእክቱ ያወጁት መልካም ዜና ምንድን ነው? አሁን መልካም ዜና ስላችሁ አንዳንዴ እንግሊዝኛው በጣም ሲየታከለኝ ስለሆነ ይቅርታ አድርጉልኝ። ፐርቨርትድ የሆነ የተበላሸ ወይም መስመር የለቀቀ አይነት መልካም ዜና አለ። አሁን መልካም ዜና የሚባለው በብዙ አይነት መልኩ አንድ እህት ያለሽ እዚህ ጋር ሚስት ምናምን ብዬ እንደዛ መልእክት ባመጣ ይህ አዳራሽ ነገር ቦታ ጠቦ ውጭ ሊሆን ይችላል። እየሰማችሁ ነው አይደለም?
መጥፎ ነው ማለት አይደለም። በዛም አገለግላለሁ ሲሰጠኝ ጌታ። ግን መልካሙ ዜና ያ የሚነገረው አንድ እህት ያለሽ አንድ ወንድም አለ ተብሎ የሚነገረው ነገር ጊዜያዊ ወቅታዊ አንድ እህት ያለሽ አሁን ከወረቀት ጋር የምትታገይ እግዚአብሔር ወረቀቱን አሳካልሽ ተብሎ ነገ ምን ቢሆን ቢመጣ ትዝ ይለኝ እዚህ ጋር የማዲሰን ወንድም እዛ ጋር ፓስተሩ እንትናል ማዲሰን ብጠይቁ ባለፈው ሜይ እያገለገልኩ ልበልሽ የራሴ ኃላፊነት ሁሉ ከነ ሰዓቱ እግዚአብሔር ተናገረ። ከነ ሰዓቱ ጠይቁ። ከነ ሰዓቱ ነገ ጠዋት 9:13 ላይ ኢሜይልን ቼክ አድርግ፣ ነገሬ ተሰርተዋል፣ መልስ አግኝተሃል። እና የሚገርመው ልጁ ኢሜይሉ የደረሰበትን ሰዓት ሁሉ ይመስክሯል። ኦኬ ዘን ወረቀት አገኘ። እግዚአብሔር ይመስገን። ሶዋል እንግዲህ እንደ ሰውየው አዋዋልና እንደ ሰውየው አካሄድ ይወስናል። እና በቃ ላገኘሁት ሁሉ ወረቀት ተሳክቷል እያልኩ መኖር አለብን። የምስራች አንድ ጊዜ ሆሳና የሚባል ሀገር እያገለገል አላውቅም፣ በጣም ትልቅ ኮንፈረንስ ነበረ። አሁንም ምናልባት ሪፈረንስ እየተቀዳ ስለሆነ ሪፈረንስ መናገር አለብኝ እና ሄኖክ አክሊል የሚባል ዘማሪ ካሌብዬ ታውቀው የሆነ እሱ አለ እና አንዲት ሴትዮ ሆዷ በጣም አብጠው ማገልገል አልቻለም። እዚህ ጋር ትንከባለላለች፣ ትጮኻለች። በኋላ እግዚአብሔር ዝም ብለህ እጅህን ጫን ሲለኝ እጄን ሲጭን ተነፈሰ። ከዛ ሌላም ሆዳቸው ያበጣ መጡ፣ ተነፈሰ። ከዛ በኋላ ዓለም ያስተነፍስ ጸጋ እሱ ጋር ተገልጧል እያሉ ከከተማ ሁሉ እያመጡ ጭናሉ። የተነፍስ እውነት ነው፣ በእግዚአብሔር ፊት ነው ብለ ብቻ የሆነ ሆዶ ያበጠ ሰው ሲያዩ ያመጣሉ። ሆሳና ከተማ ውስጥ ጸልያሉ፣ የተነፍስ ከጥቂት ጊዜ በኋላ አቆመ። ጸጋው ተወሰደ አሉ። እንኳን ሄደ አስተንፋሹ ማለት አይደለም። በቃ ሲዝናል ሪዝናል ወቅታዊና ምክንያታዊ በሆነ መልኩ እግዚአብሔር ይጠቀማል እነዛ ጉዳዮች። ወቅታዊና ምክንያታዊ ያልሆነ ግን የምስራች ልንገራችሁ። ክብር ለጌታ። እሱ ምንድን ነው ይላል? 3 ነገሮች ነው። አንደኛ አዳኝ ተገኝቷል። አዳኝ ተገኝቷል። ስሙ ማን ነው? ኢየሱስ ነው። ኢየሱስ ማለት ምን ማለት ነው? አዳኝ ማለት ነው። አዳኝ ተገኝቷል። ሪስኪው የሚያደርገ ካለው ከነበራችሁበት አደጋ አሜን፣ ከዛ አደጋ ነፃ የሚያወጣችሁ አዳኝ ተገኝቷል። ማነው እሱ? ስሙ ኢየሱስ። ይሄ ወቅትና ምክንያት ማይለውጠው ዘላለማዊ የሆነ የምስራች አሜን። እስቲ አንዴ ኢየሱስ ነው። ኢየሱስ ኢየሱስ ኢየሱስ። ሁለተኛው ክርስቶስ ማለት የተቀባው ክርስቶስ የተቀባው ወይንም ደግሞ በጊዜው የሚጠበቀው ነፃ የሚያወጣን ማን ነው ብለው ክርስቶስ በመጣ ጊዜ ምን ያደርገናል? ነፃ ያወጣናል እያሉ ነበርና እየጠበቁ ስለነበረ የምትጠብቁት እሱ ምን ብሎ መጥቶላችኋል። የምስራች ለዘመናት የጠበቃችሁት ነገር መጥቶ የተቀባው ፓወርፉል የሆነው እሱ መጥቶ። ሌላው ምንድን ነው? ክርስቶስ ኢየሱስ እሱ ምን የሆነ ጌታ የሆነ። ጌታ የሚለው ቃል ገዢ፣ ባለስልጣን የሚል ነው እና በጊዜው ትልቅ አጀንዳ ነው። ትልቅ አጀንዳ ነው። ምክንያቱም እዚህ ላይ እንደምታዩት በጊዜው የነበረው የሮም ቄሳር ስሙ ማን ነው? አውግስቶስ ይባላል። አውግስቶስ ማለት ይህ ታላቅ ኃይለኛ ማለት እኔ ኃይለኛ ነኝ፣ እኔ ጌታ ነኝ እያለ ሲል ነው። እውነተኛ ጌታ፣ እውነተኛ ኃይለኛ፣ ዘመን የማይሽረው የማይደክም የማይዝል እሱ ተወልዶ
እስቲ ኢየሱስ ብሏል። ክርስቶስ ጌታ ነው። አሁን ገባችሁ? ይሄ ነው የምስራች። ኢየሱስ ክርስቶስ እሱ ማን ነው? ጌታ ነው። የአንዳንዶች እንደዚህ ይላሉ፣ የቱ ጋር ነው ኢየሱስ ጌታ ነው የሚለው? እስቲ ያሳይ። ገና ሲወለድ ተነግሮናል። እነዚህ ሶስቱ ታይትሎች እነዚህ ኢየሱስ ክርስቶስ ጌታ ነው የሚለው እሱ ምንድን ነው? የምስራች። ዘመን የማይሽር ምንም የማይተካው ገንዘብ የማይተካው ስልጣን የማይተካው ዜግነት የማይተካው ወገን የማይተካው እውቀት የማይተካው የምስራች ሁሉ የምስራች ኢየሱስ አትዝለሉብኝ። ኢየሱስ ክርስቶስ ምንድን ነው? ለዚህ ነው ደስታ የታወጀ። ለዚህ ነው ደስታ የሆነው። ደስ ይበላችሁ ኢየሱስ ክርስቶስ እሱ ጌታ የሆነ ምን ብሏል? ተወልዶላችሁ። አሁን አንዳንድ ጊዜ ዝም ብሎ ልጅ የተወለደ ይመስላል። አንዳንድ ጊዜ ሃፒ በርዝዴይ ጂሰስ እና አይደለም። እሱ ማን ነው? ኢየሱስ ነው። አዳኝ ነው። ክርስቶስ ነው። ነፃ አውጪ ነው። የሚጠበቀው ነው። ደግሞ እሱ ምንድን ነው? ጌታ። ይሄው ደስታ ነው እንግዲህ የታወጀው። ይሄው ደስታ ነው የታወጀው። መልአኩ ሲመጣ ደስ ይበልሽ፣ ደስ ይበልሽ፣ ጸጋ ይሞላልሽ። ምክንያቱም ይሄ የደስታ ምንጭ፣ ይሄ የደስታ ጌታ አንቺ ጋር በማረፉ አንቺ ውስጥ በመሆን ደስታ ተቀብለታል። ስለዚህ ደስ ይበልሽ። አዎ አሁን ስለ ናሬቲቭ ሰሞኑን ስታዩ ነበረ። ማርያም እንዴት ነበረ? በድንግልና መጸነስ ማለት ምን ማለት ነው? ዮሴፍ የተፈተነበት ፈተና ቀላል አይደለም። በዛ በማህበረሰቡ ውስጥ በዛ ሃይማኖታዊ ሴቲንግ ውስጥ ከባድ የሚባል ሀዘን በሚያመጣ ሁኔታ ውስጥ ውጩ ሀዘን ድባብ ያለ ቢመስል ግን ውስጥሽ የተሞላው ምንድን ነው? ደስታ፣ ጸጋ። እንደገና ደግሞ ሁኔታው ኮንቴክስቱ አሁን የምታልፊበት ነገር ድንግል ሆነሽ መጸነስሽ፣ እንደገናም ደግሞ ዮሴፍ ሊተውሽ ማሰቡ፣ እንደገና በቤተሰብ መካከል ያለው ሁኔታ፣ ቲኔጀር ሆነሽ እርጉዝ ሆነሽ መታየቱ፣ ይህ ሁሉ የሚያሳዝንና ሀርት ብሬኪንግ ነው። ነገር ግን በውስጥሽ ያለው በውስጥሽ የሚሞላው ጸጋ የደስታ ምንጭ ነው። ስለዚህ የውጩን ነገር ሰብሮ የውስጡ ያሸንፈዋል። ለአንድ ሰው መልእክት ነው ማለት ነው። አሜን። ክብር ለጌታ። አንዳንድ ጊዜ ደስታችንን፣ አንዳንድ ጊዜ ሁኔታችንን፣ አንዳንድ ጊዜ መባረካችንን ከምን ጋር ነው የምናየው? ከውጩ ነገር ጋር ነው ኮምፔር የምናደርገው። ውስጣችን እንድንሰማ ጌታ ይርዳል። እና ውስጥሽ የሞላው ጸጋ ስለሆነ ደስ ይበልሽ። አሜን። ከዛ በኋላ ልትጎበኛት ደግሞ አክስቷ ኤልሳቤጥ ጋር ስትሄድ ምንድን ነው ጽንሱ በማህፀኔ በደስታ ምን ብሏል? ክብር ለጌታ። በደስታ ምን ብሏል? እንኳን የተወለደው ገና ጽንስን የሚያዘልን ክብር ለጌታ። የደስታ ምንጭ ስለሆነ ጌታ። ስለዚህ ይሄ ደስታ ለምን ሁሉ የሚሆን ነው? የመጨረሻ ለህዝቡ። ለምን ሁሉ? ለህዝቡ ሁሉ። ምክንያቱም አንዳንድ ደስታዎች ታውቃላችሁ፣ እኛውን ችግሩ አንዱን ስናስደስት አንዱ ይከፋል። ቤት እንኳን ልጆች መካከል እንዴት ከባድ መሰላችሁ? በልጅ መካከል እንትንን ጠብቆ መሄድ፣ የሁሉንም ደስታ አስተካክሎ መሄድ ከባድ። አንዱ እንደዚህ አትሊስት እንኳን ላስደስታቸው ብላችሁ ልጆች ሌተስጎ አንዱ ሞል መሄድ ፈልጋለሁ ይላል። አንዱ ምን ሊል ይችላል? ኖ በርገር ቤት መሄድ ነው የምፈልገው፣ ምግብ ቤት ነው መሄድ የምፈልገው። አንዱ ዋና መሄድ ፈልጋለሁ ሊል ይችላል። ሰውን ለማስደሰት ተነስታችሁ አይደሰትም።
እኔ ብዙ ልነግራችሁ ጊዜ ልወስድባችሁ አልፈልግም። ለማስደሰት ተነስታችሁ አሳዝናችሁ የምትመጡበት ጉዳይ አለ። ገንዘብ አውጥታችሁ ዋጋ ከፍላችሁ ላስደሰት ብላችሁ ሰው አዝኖባችሁ ትመጣላችሁ። በቃ በጣም አስቸጋሪ ሰው ስለሆነ ሰው በጣም አስቸጋሪ ማንን ላስደስታል አይደል? አንድ ሰው የአገር ቤት ምናልባት ፓስተር ልትነግረኝ ታሪኩን ሰምተህ ሊሆን ይችላል። ልጁና አባትየው ነው ፈረስ ሲሄዱ ታስታውሳለህ? ፈረስ ሲሄዱ ሁለቱም ሲሄዱ ሰዎች እነዚህ ጨካኞች እንዴት ለእንስሳይ እንትን ይላሉ ብሎ አሟቸው። ከዛ አባትየው ልክ ናቸው ብሎ ወረደና ልጁን ብቻ ፈረስ ላይ አድርጎ ሲሄድ አትደግ አንተ አባቴን በእግሬ ያስከክ ደግሞ ልጄን ከማስረክም ብሎ ወረደና እሱ ቁጭ አለ። ምን አይነት እንዲሁ ጨካኝ አባት ነው! ልጅ በእግሩ እያስኬደ እሱ ተቀምጦ ይላል ሲረሳም። ከዛ ወረደና ፈረስ ለምን እንትን ብሎ ትቶ ሲሄድ እነዚህ ሞኞች በጣም የተዘጋጀ ፈረስ እያለ በእግር የሚሄዱ እነዚህ ምን ያድርግ? ሰው ማስደሰት ምንድን ነው? ሰው ማስደሰት ከባድ። ለዚህ ነው አንድ ወዳጅ ቢሮ ስገባ አንድ ጽሑፍ ጽፏል። ያለ ሰው መኖር አይቻልም፣ ከሰው ጋር መኖር ከባድ ነው ብሎ አንችልም አለ። ያለ ሰው መኖር አንችልም፣ ግን ከሰው ጋር መኖር ግን ምንድን ነው? ከባድ ነው። እና ሰርፕራይዝ ነው እንኳን እዚህ ጋር ለሰው ሁሉ የሚሆን ደስታ። አሜን። በጣም የሚገርማችሁ እኛን የሚያሰባስበን እኛን አንድ የሚያደርገን ኢየሱስ ፓስተር ቢሆን በፓስተር አንተ ፓስተር ሁሉንም ደስ ማሰኘት አትችልም። ባይዘወይ እኔም አንችልም። አሁን ሰሞኑን እየሰማኩ አንዳንዱ አሁን ቅር ያለው አለ። ምን አለ ከረባታ ሊያደርግበት ሚል በሆነ ነገር ወይ ዝም ብሎ ቢያገለግል ምን ያወራቸዋል? አካል ዝም ብሎ አይቶን ማወደኝ ሊሆን ይችላል። አይ በቃ እሱ ኢየሱስን ብቻ ነው። ክብር ለጌታ። አንዳንድ ቸርቾች ጥሩ ናቸው፣ እዚህ ጋር ይጽፋሉ ኢየሱስ ክርስቶስን ተመልከቱ ብለው ሁሉ። እሱን ካልተመለከተ ሰው ማዕከላዊ ነገር ላይ ሊመጣ አይችልም። ስለዚህ ሁሉን ማስደሰት የሚችል ብቻ ነው። እባካችሁ ቅድም ያልኳችሁ ሶስቱንም ነገር ነገሩኝ። ብቻ ነው? ኢየሱስ ክርስቶስ ጌታ። ኢየሱስ ክርስቶስ ጌታ። እሱ ሁሉን ማስደሰት ይችላል። ከነ ሙሉ ክብሩ፣ ከነ ሙሉ ማንነቱ፣ ከነ ሙሉ ማዳኑ ሲገለጥ እሱ ያስደስታል። ክብር ለጌታ። አንዳንድ ጊዜ እኔ ራሱ የህይወቴን የአገልግሎቴን ሚዛን ሳየው በእውነት ጌታን ባላይ አንዳንድ ጊዜ በጌታ ቤት መቆም አንችልም ነበር፣ ማገልገልም አንችልም ነበር። ጌታን ባላይ አንዳንዴ በቃ የምትሉበት ሁኔታ አለ። ግን ጌታን ስታዩ ካለው ሁኔታ ባሻገር በደስታ ትሞላለ። ክብር ለጌታ። ሁለተኛ ስላይድ እንይ። ይሄ ደስታ ሁለተኛ ልናይ የፈለኩት መልካም የምስራች ነው። የመጀመሪያው ልደቱ መልካም ዜና ነው። ሁለተኛው መልካም እቅድ ነው። እግዚአብሔር መልካም እቅድ አቅዷል። ገላትያ 4:4 ላይ ምንድን ነው የሚለው? ሲሄደን እኔ ገላትያ 4:4 የምታውቁት ቃል ነው፣ ግን ሄደን እናንብብ። አንዳንድ ቃላቶችን ሄደን እንድናይ እፈልጋለሁ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። አሜን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ ወይም in appointed time ነው የሚለው አይደለም እንግሊዝኛ። appointed እግዚአብሔር የወሰነው ጊዜ ሲደርስ
ከሴት የተወለደውን ልጁን ምን አደረገ? ላከው። ከሕግ በታች ላከ። እግዚአብሔር በምኑ? በጊዜው። እሺ እስቲ አንዴ እግዚአብሔር በጊዜ ነው የሚሰራው። እግዚአብሔር እቅድ አለው በሰው ሕይወት ውስጥ። እግዚአብሔር ዓላማ አለው በታሪክ ውስጥ። እግዚአብሔር እያንዳንዷን ሰዓት ይቆጣጠራል። ብዙዎቻችሁ እንግሊዘኛ ታውቃላችሁ። በጣም ባለፈው የመጣው ወዳጄ ደስ ያለው እዛ በእንግሊዘኛ ሰበኩ አለ። በጣም ደስ አለው እና በቃ እንደ ቤቴ ነው የተሰማኝና እንግሊዘኛ በደንብ ይችላሉ ብሎ በጣም ደስ ብሎታል። እና አንዳንድ እንግሊዘኛ ብጠቀም ቅር አይላችሁም። ታሪክ ምንድን ነው በእንግሊዘኛ? ሂስትሪ ነው አይደለም? ሂስትሪ ሊንጉስቲኮች ምን ይላሉ? ሂስትሪ የሚለው ሂዝ ስቶሪ ነበር ይላሉ አይደል? ቋንቋ አይደለም፣ ሂዝ ስቶሪ ነበር። ግን ኤስ ሲደራረብ አንዷን የሳተፉት እና ሂስትሪ ሆነ። ሂስትሪ ግን ከመጀመሪያ ኤትሞሎጂ ወይም ወርድ ስተዲ የሚያደርጉ ሰዎች ሂዝ ስቶሪ ነው ይላሉ። ሂዝ ስቶሪ የማን ስቶሪ? የእግዚአብሔር። ታሪክን ሁሉ ጠቅልሎ የያዘው ማለት ታሪክን ሁሉ የሚቆጣጠረው ማለት እግዚአብሔር። ስለዚህ ጊዜን ሁሉ በአግባቡ ሰዓቶችን እያቀናጀ የሚሰራ ማለት እግዚአብሔር። እንደዚህ ያያይዛል። አሜን፣ ያያይዛል። ይቅርታ ዛሬ ለምን እንደሆነ ቃል እናገራለሁ ብዬ አላሰብኩም። እዚህ ላይ የለም። ለምሳሌ አሁን አጋጣሚ የሚል ነገር የለም እንላለን። አቤት አጋጣሚ አለ እንደ እግዚአብሔር ብለው አጋጣሚ የለም። አጋጣሚ የለም። መጽሐፍ ቅዱስ ላይ ፈልጌ አንድ ቦታ ያገኘሁት ሩትም እንደ አጋጣሚውም ወደ ቦዔዝ እርሻ ሄደች ይላል። ከዛ ዝም ብዬ ቃላት ጨዋታ ሲጫወት አጋጣሚ ሳይል እንደ አጋጣሚውም ነው የሚሉ አልገባችሁም? አጋጣሚው ማለት ሆኖ ከላይ ሆኖ የሚያገጣጥም አሁን ገባችሁ? አጋጣሚ ሳይሆን አገጣጣሚ ነው ያለው። አሜን ያላችሁ ጌታ ይባርክ። ስለዚህ በእግዚአብሔር ዘንድ አጋጣሚ ሳይሆን ምንድን ነው? ያገጣጥማል። ታሪክን ያገጣጥማል። ጊዜው ሲደርስ ነገሮችን ሁሉ ወደ ምን ያመጣል? ወደ ሪያሊቲ ያመጣል። እኛ አጋጣሚ ይመስለናል እንጂ አገጣጣሚ ነው። ስለዚህ እግዚአብሔር ምን ይላል? ዘመኑ ሲደርስ in his appointed time በወሰነው ሰዓት ማለት ነው፣ በጊዜው ከሴት የተወለደውን ልጁን ላከው። ይሄ ምንድን ነው የሚያመለክተው? እግዚአብሔር በጣም በሚገርም ሁኔታ ያቅዳል። ያቀደውን ነገር ደግሞ ለሰዎች ይነግራል። ለሰዎች በሚነግርበት ጊዜ ላይክ ብሉፕሪንት፣ ይሄ ቤት ሲሰራውን ብሉፕሪንት አለው። አይዲያውን፣ ሀሳቡን ሊያደርግ ያለውን ነገር ምን ያደርጋል? ይናገራል። ስለዚህ የጌታ የኢየሱስ ክርስቶስ መምጣት እዚህ ላይ እንደምታዩት የመጽሐፍ ቅዱስ አዋቂዎች ይቅርታ 1-0 ስቻለሁ እዚህ ጋር በጣም ሶሪ 3000 ትንቢቶች ነው። ከ3000 በላይ እንዴት ሚስ እንዳደረኩት አላውቅም። ደነገጥኩ። ይሳል ከ3000 ብላችሁ ጻፉልኝ አደራ። ከ3000 ትንቢቶች በላይ በብሉይ ኪዳን ስለ ክርስቶስ መምጣት ተነግሯል። ከነዚህ ከ3000ዎች ውስጥ 10ሩ በትክክል በአክቹዋል መወለዱን የሚነግሩ ናቸው 10ሩ። ስለዚህ 10ሩ በትክክል ከምን ጋር የተያዙ ናቸው? ድንግል ከመጸነሷ ከመውለዷ ጋር የተያዙ ናቸው። ትክክለኛ የገና በዓል የምናከብርበትን የገና በዓልን የምናከብር እና 10ሩን ስንመለከት በጣም ይገርማል። አንደኛ ዘፍጥረት 3:15 ላይ ከሴቲቱ የተወለደው ምን ያደርጋል? ሄጄ ማንበብ የለብኝም። አንዳንዶችን ስለምታውቁ ቶሎ ነው ማልፈው፣ ጊዜም ስለሌለ ጊዜ እየደረሰ ስለሆነ ከሴቲቱ የተወለደው ምንድን ነው? አዳም ምን አደረገ? እግዚአብሔርን በደለ አይደል? እግዚአብሔርን በደለ። ምን አድርጎ ነው የበደለው? እችን ፍሬ በበላህ ጊዜ ምን ሞትን
ትሸፍናለች እንጂ ማሳያችሁ ጥሩ ነው። አንድ ሰባኪ አፕል ነው የበላው አለ እና ይሄ አፕል ሎጎ ትዝ ይላችኋል? አንዴ ገመጠ። አንዴ ሲገጥ ሂድ ተባለ እና አንድ ሰባኪ ደግሞ አፕል ግን እዛ ላይ አጥንቶ ነው የሰራው። ባይ ዘ ወይ አዳም አንዴ ገምቶታል፣ እኛ ደጋግመን እንግመጥ። ኮምፒውተር ያጠናችሁ ሰዎች ራሱ ሪትሙ ባይት አይደለም፣ ባይት 1 ባይት 2 ባይት አይደለም። ባይት ራሱ ምንድን ነው? መግመጥ እና አፕል ላይ ራሱ እንትኑን ተርሚኖሎጂውን ሲሰጡት እሱ ከኔ የበለጠ የቴክኖሎጂ ሰዎች ስላላችሁ እሱ ውስጥ አልከታችሁም። ደግሞ 666 ነው ብላችሁ አስተማረን ብላችሁ እንዳትተው። ኦኬ፣ ሲነሱ ግን አላማው እሱ ነው። አንዴ ገምጧል፣ ደጋግመን ምንና እንግመጥ። ለእውቀት ምንድን ነው ጥሩ ነው። አይኑ በርቷል። እሱን ልነሳ አይደለ። አሁን አፕል ነው የበላው ብለው የሚያስተምሩ አሉ። ግን አንዴ ነው ወዳጅ ምንድን ነው አፕል አይደለም ማንጎ ነው የበላዋል። ማንጎ ነው የበላው። ምክንያቱም ከበላ በኋላ እግዚአብሔር መጥቶ በእንግሊዘኛ ማንጎ አሉ። ገብቷቸዋል። አባረረው አይደለም እንዴ? አባረረውና ምን አደረገው? የሚገለባበት ምን ኪሩብ ሰይፍ አስቀመጠ። አይ መግባት ክልክል ነው አለ። ከዛ በኋላ ግን አንድ ምን አስቀመጠ? አብሮ ፕሮሚስ አስቀመጠ። ከሴቷ የተወለደው ይመልሳቸዋል አለ። ማን ጎ ሲል ጌታ ኢየሱስ ክርስቶስ ደግሞ ምን አለ? ማን አይደለም እናንተ ደካሞች ሸክማችሁ የከበደው ወደ እኔ። በእንግሊዘኛ ነው ምንድን ነው የተባለው? ጎበዝ። ስለዚህ የሄደው ሰው እንደሚመጣ እግዚአብሔር እዛው ምን ሰጠ? ፕሮሚስ ሰጠ። ይህንን አይደለም ዘፍጥረት ምዕራፍ 3:15 ፕሬ ኢቫንጌሊየም ይሉታል። ቅድመ ወንጌል፣ ቅድመ የምስራች። አሜን። የምስራች ምንድን ነው ብያቸዋለሁ? ጉድ ኒውስ ነው። ግን ጉድ ኒውሱ ምን ያዘለ ነው? ኢየሱስ ክርስቶስ ጌታ። እቺን ሰሞኑን ሳስደጋግማችሁ እንደ ፊዚክስ አስተማሪ አስደጋግሜ ነው የምሄደው። ጉድ ኒውሱ ምንድን ነው? ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ከሴቷ የተወለደው እርሱ ምን ያደርጋል? ይቀጠቅጣል። በቃ አሁን ከሴት የሚወለድ አለ፣ መወለድ የሚባል አለ። ዝም ብላ አይደለም ሴሌብሬት የምናደርገው። እኛ ከአስቀድሞ እግዚአብሔር ነግሮናል አዳኝ እንደሚወለድ፣ ሪስክ የሚያደርገን የሚታደገን የተቀባ እንደሚወለድ፣ ጌታ የሆነ እንደሚወለድ እግዚአብሔር ነግሮናል። አሜን። ሁለተኛው ምንድን ነው? ዘፍጥረት 12 ቁጥር በአብርሃም በኩል የሚያልፍ በረከት፣ በአብርሃም በኩል ለምን ሁሉ የሚሆን ለምድር የሚለውን እንግሊዘኛው ኔሽን ቅንፍ ውስጥ ያስቀመጡ ለህዝብ ሁሉ ሲል ህዝብ ሁሉ በሉ ለህዝብ ሁሉ ለኔሽን ሁሉ የሚሆን በረከት። አሜን። ለህዝብ ሁሉ የሚሆን በረከት ምን አደርጋለሁ? በዘሬ አልፏል። በዘሬ አልፏል። እግዚአብሔር ነው የተናገረው። እቅድ እያወጣ ነው። ቃል ኪዳን እየሰጠ ነው። በዘርህ የምድር ነገዶች ሁሉ ምን ይሆናሉ? ይባረካል። ኔሽን ሁሉ ይባረካል። ለሁሉ የሚሆን በረከት ይመጣል። አሜን አሜን አሜን። አሁን አንዳንድ ጊዜ እኔ አዝናለሁ። ምንድን ነው እኔ አብርሃም ወገን ነኝ ና ልባርክህ አለኝ አንድ ሮቡኒ። ይቅርታ እንግዲህ እዚህም ካላችሁ የእስራኤል ወገን ነኝ፣ የአብርሃም ልጅ ነኝ እና ሌት ሚ ፕሮናውንስ ብሌሲንግ ኦን ዩ አለ። እኔ ኦልሬዲ ብለስድ ሆኛለሁ። ቢኮዝ ዊ አር ኢኳል ናው። ኦፌንድድ ሆነ። እኔ ከኢትዮጵያ ስለመጣው እሱ ከእስራኤል ስለሆነ የሆነ ጨርቅ እዚህ ጋር እኮ ፕሮናውን ላይ እኔ አሜን ጠባብሽ መድረኩ አንዳንድ ዘላለሁ እና በአብርሃም በኩል ለምን የሚሆን ለምድር ሁሉ የሚሆን በረከት ተለቁ። የሰማችሁ ነው። እያንዳንዱን ፕሮሚስ ብናይበት በጣም ግን የአብርሃም በረከት ደርሶናል።
በኢየሱስ ክርስቶስ በኩል ደርሶልናል። በዘርህ የምድር ነገዶች ሁሉ ይባላል። ይሄ ስለ ክርስቶስ መወለድ እየተነገረ ነው። ሶስተኛ ዘፍጥረት 49:10 ላይ ከይሁዳ ነገድ የሆነ ይሄ ያ 10 ስብከት የሚወጣው ነው። ባይዘው እየሮጥኩኝ ምነግራችሁ ከይሁዳ ነገድ የሆነ ስለ ይሁዳ ነገድ ስትመለከቱ ከይሁዳ ነገድ የሆነ እሱ አሸናፊ ጌታ እንደሆነ ሁልጊዜ የማይሸነፍ መሆኑን ታያላችሁ። የይሁዳ ነገዱ ስታዩ ለምሳሌ እንዲህ ይላል፣ ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ዘር የዳዊት ስር ድል ነስቷል። አታልቅስ። ራእይ ላይ ነው የሄድኩት። አይገርምም? ከይሁዳ ነገድ ለምንድን ነው ይሁዳ አስፈላጊ የሆነው? ለምንድን ነው ዳዊት የተጠቀሰው? ለምንድን ነው ከእሴይ ነገድ የሆነው? ለምንድን ነው ይሁዳ የሚጠቀሰው? ታውቃላችሁ፣ ይሁዳ ሁልጊዜ ቀዳሚ ነው፣ ተዋጊ ነው። እየተዋጋ ያሸንፋል፣ እየተዋጋ ድል ያደርጋል። ስለዚህ ከይሁዳ ነገድ የሆነ እርሱ ተዋጊ፣ ነገር ግን ምን አሸናፊ፣ ተሸናፊ አይደለ፣ ጌታ የሆነ መሆኑን ለማመልከት ነው። ይሄም ተፈጽሟል። ዘኍልቍ 24:17 ሂድን ወይም ይሄ የአሕዛብ ነቢይ አትሉት ጠንቋይ አትሉት፣ አንድ ደግሞ እንደዚህ አለ፣ የያዕቆብ ኮከብ አለው ኢየሱስ። ከያዕቆብ ኮከብ ይወጣል፣ እናንተ ሄዳችሁ ይዩት። እሱም ትንቢት ተነግሯል። ኢሳይያስ 7:14 ድንግል ትጸንሳለች። አሜን። ከ700 ዓመት በፊት አሁን ቀላል ይመስላችኋል ስትመ ከ700 ዓመት በፊት ድንግል ምን ትላለች? ጸንሳል። ወንድ ልጅም ከነ ጾታው። ክብር ለጌታ። ገና ሳይጸነስ ጾታ የሚናገር እግዚአብሔር። አሁን people are surprised ማለት የሆነ ጀንደር ሪቪል አለኝ ምናምን ሲሉ ይገርመኝ። ጀንደር ሪቪል ኢየሱስ ከ700 በፊት ገና ሳይጸነስ ጾታ የሚናገር እግዚአብሔር። ድሮ አሁን አልትራሳውንድ ከመኖሩም በፊት ነቢያትን ይፈልጉ ነበረ። የእግዚአብሔር ሰው ንገረኝ፣ ወንድ ነው ሴት ነው ያለው ይላሉ። ሁለት አማራጭ ነው። ተሳክቶለት አንዱ ከሆነ የእግዚአብሔር ሰው ይባላል፣ ካልሆነ ተሳሳተ ይባላል። በጣም ቀላል እንትን ነው አይደለም? ግን ከ700 ዓመት በፊት ትንቢት የተነገረልን፣ ጾታው የተነገረ፣ ከማን እንደሚወለድ የተነገረ፣ በታምራት እንደሚወለድ የተነገረ ኢየሱስ። ይህን የምላችሁ ዝም ብዬ አይደለም። ሌላው የሚቀጥለው ስላይድ ላይ ቶሎ ቶሎ እየቸኮልኩ ነው፣ ሰዓቴ ያለቀ 15 ደቂቃ ብቻ ስለቀረኝ። ኢሳይያስ 9:6-7 ሕፃን ተወለደ። አሜን። ሕፃን ምን አለ? ተወለደ። ከዛ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በምን ጌታ ነው በሉስ። አሜን። ጌታ ነው። አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ወንደርፉል ካውንስለር፣ ድንቅ መካር፣ ኃያል። እስቲ አንዴ ኢየሱስ አምላክ ነው በሉ። ለምን ነው አላውቅም። ኃያል ምን አምላክ ልጅ ቢሆንም ኃያል አምላክ። ሌላስ? የሰላም አለቃ፣ የዘላለም ደግሞ ምን እችን ስወዳት ከአንዳንድ የስህተት አስተማሪዎች ጋር ሲነ ኢየሱስ የቱ ጋር ነው አብ የተባለው ሲሄድና ያውም ደግሞ ኢተርናል ፋዘር የዘላለም ልጅ ሆኖ አባት። this is miracle። ሕፃን ተወለደ ተብሎ ሕፃን አባት ነው። the same አብ የተጠራበትን አባትነት ነው የተጠቀመው እዚህ ጋር። ሥላሴ ትምህርት ላይ አሁን አልገባም፣ ሌላ ጊዜ ያስተምራቸዋል። የዘላለም አባት አሁን መወለዱ ሳይሆን ኢተርኒቲ ደግሞ ከዚህም ከዛም ነው አይደለም። ኢተርኒቲ ከዘላለም የሚለው ኮንሴፕት በዚህም በኩል ነው በዛም በኩል ነው። መጀመሪያ ምንም መጨረሻም የለው። አንዳንዱ ኢየሱስ ሲወለድ የተጀመረ ይመስለዋል። ሲወለድ ወደ ኤግዚስተንስ የመጣ ይመስለዋል። አሁን ብዙዎች የሚስቱት ምንድነው? ኢየሱስ መነሻው ሲወለድ ይመስላቸዋል። ግን ምንድነው? የዘላለም ክብር ለጌታ። የዘላለም መነሻ የለው። የዘላለም አባት፣ የሰላም አለቃ። ክብር ለጌታ። ይህም ትንቢት ተነግሯል። አሁን እንትኑን ነው እያየን ያለነው፣ ብሉ ፕሪንቱን። ከሰዓት በጣም በዝርዝር አንዳንድ ነገሮች እናያለን። ከዛ በኋላ
ኢሳይያስ 11 ከእሴይ ከዳዊት ዘር ዙፋኑ የጸና የማይናወጥ አሜን። ከእሴይ ከዳዊት ዘር። አንዳንዴ ከዳዊት ዘር ነው ስንለው ደግሞ የቅድሙን ለማጠናከር ልንገራቸው የዳዊት ስር ነው ይላል አይደለም። ቅድም ራእይ ላይ ያነሳሁት ምንድን ነው የሚለው አታልቅስ ከይሁዳ ነገድ የሆነ አንበሳ እሱ እባካችሁ እቺ በጣም ወሳኝ ስለሆነች የዳዊት ዘር አይደለም የሚለው የዳዊት ስር he brought David into existence ማለት ዳዊትን ራሱ ወደ መኖር ያመጣው ኢየሱስ አይገርምም? ስር እኮ ራሱ ከእሴይ ግንድ ነው። አዎ ደግሞ ስር ነው የዳዊት ስር። እኔ በጣም የገረመኝ ራዕይ ምዕራፍ 5 ላይ ሳይ ቅርንጫፍ ብቻ ነበር የሚመስለኝ ስርም ነው። ስለዚህ በዛ ሂደት ውስጥ ዘላለማዊነቱን ምኑንም ክብሩንም ኃያልነቱንም እናያለን። ክብር ለኢየሱስ። ቃል ኪዳኑ ራሱ ቅድም ከይሁዳ ነገድ አላልኳችሁ? እሺ አንድ ነገር ልንገራችሁና በጣም እየፈተንኩ ስለሆነ ነው። ዳዊት ዘመኑን ሁሉ በምንድን ነው ያሳለፈው? በውጊያ ነው። በውጊያ አንተ የደም ሰውን አትባል። እስቲ ግን አሁን ዴቪድ የሚለውን ፊልም ከአንዷቸው አውጡና መጽሐፍ ቅዱስ ውስጥ ላምጣ። ዴቪድ የተባለው ፊልም አሁን ሰሞኑን የወጣው the house of ዴቪድ ምናምን እሱን አልወደድኩትም። አንዳንድ ነገር የጨመሩት ግን እውነቱን ተናግረዋል። ይሄን ጨምረናል፣ የተወሰነ ነገር ጨምረናል ስላሉ ኦኬ አድሚት አድርገዋል። ግን መጽሐፍ ቅዱስ ላይ እስቲ ያየ ሰው ይገረኝ። ዳዊት ያንን ያህል ሲዋጋ አንድ ቦታ ቆሰለ የሚል አይታችሁ ታውቃላችሁ? ሆስፒታል ገባ። ምክንያቱም እዛ ፊልም ላይ ሲቆስል ስላየው ነው፣ አንበሳው ሲያቆስለው ስላየው ነው። ግን መጽሐፍ ቅዱስ ሳጠና አንድም ቦታ ዳዊት ቆሰለ የሚል አለ። ሲወረውሩ ይሱታል። አሜን። ቃል ኪዳን ስላለው ይዋጋል፣ አይሸነፍ፣ አይቆስም። ናቹራል ሞት ነው የሞት በዛው ገማ። ምክንያቱም ከቃል ኪዳኑ የተነሳ ከቃል ኪዳኑ የተነሳ አም ሹር ያንን ቃል ኪዳን ኦነር አርጋችሁ ሪስፔክት አርጋችሁ ከያዛችሁ እናንተ ማትቆስሉ። እውነት ስለማቅ ነው። አንዳንድ ጊዜ ፓወርፉል የሆኑ ውጊያዎች ሲያጋጥሙ ልትወረውር ትችላለህ፣ ግን አልቆስልም። አም the person who get the promise from the Lord ይላል። ጌታ የተናገረኝ ነገር ስላለ አታቆስለኝም ይላል። አንዳንዱ ግን ወንድም ከሌ አቆሰለኝ ብሎ ራሱ ምን ያደርጋል? እህት ከሌ አቆሰለችኝ ይላል። አትቆስልም። ምክንያቱም ኦልሬዲ ጌታ ኢየሱስ ክርስቶስ ቁስላችንን ስለወሰደ። ክብር ለጌታ። እሺ የዳዊት ምንድን ዘር ወይንም የዳዊት ስር። እዚህ ጋር የዳዊት ኢሳይያስ 11 ስር ነው የሚለው። ሚክያስ 5:2 ላይ ደግሞ በቤቴልሔም ይወለዳል። ይሄን በኋላ በደንብ ነው የምንፈተፍተው። ከሰዓት እንዳትቀሩ፣ ፕሮሞሽንም እየሰራው ነው። ቤት ነው የሚወለደው። ኤግዛክትሊ እግዚአብሔር እቅዱን ተናግሯል። ይሄ በጣም የሚገርማችሁ ኤግዛክትሊ 700 ዓመት አካባቢ ነው። 680 ምናምን ይቀራረባል ከኢሳይያስ። ከ700 ዓመት በፊት ቦታ ኤግዛክት ቦታው ቤቴልሔም ይወለዳል። ኤርምያስ 31:15 ራማ ዋይታ ይሆናል ይላል። እሱም በኋላ ሄሮስ እንዴት ራማ ላይ ዋይታ ያደረገበትን ነገር እናያለን። ግን ቃል ኪዳኑን ነው የምናየው። እግዚአብሔር ቃል ኪዳኑን እንዴት ዓላማውን በቃል ኪዳን እንዳጸና ዓላማውን መጀመሪያ አስቀምጦ ዓላማውን ሲፈጽም ደግሞ ቃል ኪዳን እንላለን እና ሆሴዕ 11:1 ላይ ደግሞ ከግብፅ ጠራሁት። ስለዚህ አፈጻጸሙ በዝርዝር የተጠቀሰው እነዚህ 10 የተነገሩት ትንቢቶች የተጠቀሱት በማቴዎስ ወንጌል እና በቅድም እንዳልኳችሁ በሉቃስ ወንጌል ላይ ነው። ዝርዝር ተጠቅሰዋል። እነዚህን በደንብ እያያችሁ ማጥናት ትችላላችሁ። ግን የጥሪ ጉዳይ ስለሆነ ዮሐንስና በአብዛኛው ማርቆስ ስለ ናሬቲቭ ስለ ትውልዱ ስለ መወለዱ እነዚህን ትንቢቶች አላነሱ። ምክንያቱም ጥሪያቸው እነሱ በሌላ መስመር ስለነበረ። ማቴዎስና ሉቃስ ግን
በጣም በጥልቀት እዚህ ነገር ላይ እነዚህ 10 ትንቢቶች መፈጸማቸውን በደንብ አስቀምጠው። ስለዚህ እነዚህ 10 ትንቢቶች ተፈጽመዋል። አሁን እንድናይ የምፈልገው አንድ ስላይድ ጨምሬ መጠበቅ የሚለውን ጨምሬ ጨርሳለሁ በ13 ደቂቃ ውስጥ። እስራኤላውያን ለብዙ ዓመታት ሲጠብቁ ነበር። ከስንት እንግዲህ ይሄ ኢሳይያስ ከመናገሩም በፊት የታይተናል። ከዘፍጥረት ጀምሮ ዴሊቨረር እንደሚመጣ ነፃ የሚያወጣቸው እንደሚመጣ ተነግሯቸዋል። ስለዚህ ይጠብቁ ነበረ። ለብዙ ዓመታት ሲጠብቁ ነበረ። ሲጠብቁም ያለፉበት መንገድ ቀላል አልነበረም። መጠበቅ ቀላል አይደለም። እግዚአብሔር የተናገረውን፣ እግዚአብሔር ቃል የገባውን፣ እግዚአብሔር ፕላን ያደረገውን፣ እግዚአብሔር ያሳወቀንን፣ እግዚአብሔር ይሄን አደርጋለሁ ያለውን ነገር ጠብቆ መቀበል ቀላል አይደለም። ምክንያቱም በሚያልፉበት ጊዜ፣ በሚጠብቁበት ጊዜ ያለፉበት ነገር እንደው አራቷን ብቻ ላስቀምጥ እንኳን ብል፣ አንደኛ በባርነት ነው ያለፉት እኮ። እንዴት ታዲያ ዴሊቨረር ይመጣል፣ ነፃ አውጪ ይመጣል ከተባለ ለምን በባርነት እናልፋለን? ግብፅ ላይ ባርነት ነበረ። ሁለተኛው በግዞት ነበሩ። በባዕድ ምድር ሄደው ነበረ። እሱም በባቢሎን ነው። ባቢሎን በላያቸው ላይ ትጨፍር ነበረ። እሱም ታሪኩን ታውቃላችሁ። እየጠበቁ ተስፋ ተሰጥቷቸው፣ ቃል ኪዳን ተሰጥቷቸው ይሆናል እየተባለ፣ ነፃ አውጪ ይመጣል እየተባለ፣ ጌታ የሆነ ይመጣል እየተባለ ደስ ደስ የሚል ነገር እየሰሙ፣ ነገር ግን የሚያልፉበት ነገር በጣም ከባድ ነበረ። ሌላው በቅኝ ግዛት ነበር። ሮም፣ የሮም መንግስት በጣም በኃይል ያሰቃያቸው ነበረ። አንዳንዱን ነገር ከሰዓት እናየዋለን፣ ዝርዝሩን ነገር እንዴት ያሰቃያቸው እንደነበረ ጌታችን በሚመጣበት ጊዜ። ስለዚህ እንዴት የቃል ኪዳን ሰዎች ሆነው ባርነት፣ ግዞት፣ ቅኝ ግዛት፣ እነዚህ ነገሮች ይፈራረቁባቸዋል። በጣም የሚገርመው እግዚአብሔር በአንድ ወቅት አንድ ጊዜ ተረረረረም አድርጎ ምኑን ነግሮ፣ ቃል ኪዳኑን ነግሮ 400 ዓመት ጸጥታ ዝም፣ ነቢይም ዝም። ምንድነው አንድ አባባል መጽሐፍም ዝም። እንዲሁ ስናስበው ቀላል 400 ዓመት ቃል ኪዳን ተሰጥቶ እግዚአብሔር የሌለ፣ እግዚአብሔር የማይመጣ፣ እግዚአብሔር በፍጹም እነሱ ጋር ያልደረሰ መስሎ ታያቸው። በመሃል ልዩ ልምምዶች መጡ። በመሃል የተለያየ አይነት ነገሮች መጡ። በመሃል የሄዘን የሆነ የአሕዛብ አምልኮ መጣ። በመሃል ከአሕዛብ ጋር መጋባት መጣ። በመሃል ከአሕዛብ ጋር ማምለክ መጣ። በመሃል ነገሮች ሁሉ ሊበራል የሆነ ነገር መጣ። ሊበራሊዝም አሁን አይደለም ያለው፣ በፊትም ነው ያሉት። ሁሉም ልክ ነው፣ እኛም ልክ ነን፣ እናንተም ልክ ናቸው የሚል ተነሱ። ብዙ አዲስ ነገሮች ማቆጥቆጥ ጀመሩ። እግዚአብሔር ተናግሯል። ቅድም እንዳልኳቸው እግዚአብሔር ብዙ ቃል ኪዳን ሰጥቷል። ነገር ግን ጸጥ ያለ ነገሮች ሲታዩ በጣም በተቃራኒ መንገድ በሚሄዱበት መስመር፣ በዚያ ጊዜ ነገሮች በጣም በመጥፎ ሁኔታ በሚሄዱበት ጊዜ ገላትያ 4:4 ጊዜውን ጠብቆ እግዚአብሔር መጣ። His appointed time እግዚአብሔር መጣ። ጌታ ይመስገን። ለዚህ ነው 400 ዓመት የዝምታ ጊዜ አበቃ። እረኞች ሲነገራቸው ታላቅ ደስታ የምስራች ነግራቸዋል። ዛሬ በዳዊት ከተማ ኢየሱስ ክርስቶስ የሆነ ጌታ ምን ብሏል? የጧቱን ፕሮግራም ማጠቃለለው ይሄንን የመጨረሻውን ነገር ተናግሬ ነው። እዚህ ጋር ቆማለሁ ብዬ አልነበረም፣ ግን ጥሩ የማቆሚያ ቦታ ነው። የገና በዓል እግዚአብሔር ቃል ኪዳኑን እንደሚፈጽም በየዓመቱ እየደጋገመ የሚያሳስበን አስተዋሻችን። አሜን። እግዚአብሔር ቃል ኪዳኑን እንደማይረሳ፣ እግዚአብሔር የተናገረውን እንደሚያደርግ ሁል ጊዜ የሚያሳስበን። ተውት የኢየሱስ ክርስቶስን መምጣት። እግዚአብሔር ከ8,000 በላይ ቃል ኪዳኖች ገብተዋል መጽሐፍ ቅዱስ ላይ። ሁሉንም ፈጽሟቸዋል። የገባውን ቃል ኪዳን የሚፈጽም አምላክ። ስለዚህ ገናን ስናስብ
የክርስቶስ መምጣትን ስናስብ አንዱ የምናስበው ነገር እግዚአብሔር የተናገረውን ያደርጋል። አሜን። ሊባሉን የእናንተን አንድ ሁለት ነገር 8,000 እንኳን መፈጸሙን እርግጠኛ ነኝ። ባይብል ስኮላርስ ሁሉንም አይተዋል። እስካሁን ደግሞ እየተፈጸሙ ያሉ ነገሮች አሉ። አልተውም፣ ከቶ አልጥልም ቃል ኪዳን አይደል? ያ ስለዚህ አይተውኝም፣ ከቶም አይጥለኝም። ታዲያ ነው ቅድም ስዘመር እኔ እግዚአብሔር ምን አልለወጥም። ሁለት አንዳችሁ ማይክ የያዘ ሰው ብሏል ዛሬ። ታዲያ ምን ያልከው? እኔ እግዚአብሔር ሲዘምር መሰለኝ እኔ እግዚአብሔር አልለወጥም። አሜን። እኔ እግዚአብሔር አልለወጥም። ስለዚህ እናንተ የእስራኤል ልጆች ሆይ የጠፋችሁ አይደላችሁ። ምን ማለት መሰላችሁ? ገልብጠን እናምጥበው። እናንተ ጠፋችሁ ማለት እኔ ተለወጥኩ ማለት ነው። እናንተ ከኔ ጋር ሆናችሁ ክፉ ነገር ደረሰባችሁ ማለት እኔ ተለውጫለሁ ማለት ነው። እኔ አልለወጥም፣ የተናገርኩትን እፈጽማለሁ። አሜን። እኔ ገናን በማስብበት ጊዜ ማሰብ የሚገባኝ አንድ ነገር ቅድም እንዳልኳችሁ ኢየሱስ ክርስቶስ ምንድን ነው? ጌታ ነው። ሁለተኛ ደግሞ እግዚአብሔር የተናገረውን ይፈጽማል። አሜን። አሜን። የተናገረውን ይፈጽማል። እንግዲህ ቅድም ዝማሬው ጋብቻዬን አስታውሶኛል ብያቸዋለሁ። አንዳንድ ነገር ብናገር ተዚህ እኔ ላገባ ስል በጣም ብዙ ትልቅ ቸርች ነው እና አንዳንዱ ይመጣና ምን ይላል መሰላችሁ? በሬውን በእኔ ላይ ጣለው ይላል። የልጅቱን ወርቅ እኔ ነው የምገዛው ይላል። ደግሞ ሀብታሞች ነው። የሙሽራ መኪና 10 መኪና እኔ ያመጣለሁ ይላል። ሆሳና ሀገር ነው ባይዘው እንዴ አዲስ አበባ በጣም ሞደርን የሆነ እንዳተ እዛ 10 መኪና አገኛችሁ ማለት ቀላል አይደለም። ሽንኩርቱን በኔቶ ድንቹን በኔቶ ከዛ እኔ ደግሞ መመኑን ሁሉ ጠራ። ችግር የለውም ኑ ጌታ ዘጋይቷል። እዛ እየደወሉ ይቀር እቆብ እየጠበቅኩ ነበር። ወባሉ ታልኝም ሶሪ አለኝ። የመጀመሪያ ወርቅ ገዛለሁ አልችልም። መኪና አመጣለሁ ያለው ይገርማል። በማህሌጅ ከመካነ ኢየሱስ ላወጣ ነበረ። ልክ ያንተ ሰርግ ሲደርስ ቦርዶ ወሰነ። በማህሌጅ ማውጣት አይቻልም ተባለ። ሶሪ አለኝ። ከዛ እንደው እግዚአብሔር ፈቅዶ ቤቴ ከመጣችሁ ቪዲዮ ያሳያቸዋለሁ። በትልቁ አጻፍኩኝ። በአፉ የተናገረውን በእጁ የፈጸመ የእስራኤል ቅዱስ እግዚአብሔር ይባረክ የሚል ለጥፉልኝ። በአፉ የተናገረውን የሚፈጽም ብቻ እግዚአብሔር ብቻ። ሰው ይናገራል። በጣም ሊፕ ሰርቪስ የሚሰጧቸው ብዙ ነገሮች ያደርጋሉ። እንደዚህ የሚሉ ብዙ ሰዎች በሰው ስለተከዱ እግዚአብሔርንም እንደዛ ያስባሉ። እኔ ግን ምነግራችሁ ምንድነው? ገናን ስታስቡ እግዚአብሔር የተናገረውን ያደርጋል። አሜን። ከዘፍጥረት ጀምሮ የተናገረውን ከሴቷ የተወለደው ያለውን ድንግል ትጸንሳለች ያለውን በቤተልሔም ይወለዳል ሁሉን ነገር እግዚአብሔር ተሳስቦ ያወራረደ አምላክ። እቺ እንኳን አቃተችኝ፣ እቺን መፈጸም አልቻልኩም ሶሪ አላለ። ስለዚህ ገናን ስናስብ እንደዚህ እግዚአብሔር ቃል ኪዳኑን ይፈጽማል። ቃል ኪዳኑን የፈጸመበት ደግሞ ኢየሱስ ክርስቶስ ጌታ ነው። እንጸልያለን። ብዙ ዘማሪዎች ያላቸው አውቃለሁ፣ ግን አንድ መዝሙር ወደ ልቤ መጣ። ቃሉ ከቶ የማያጥፍ ታማኝ አምላክ ነውና የነገረንን ሁሉ ፈጽሞ አይተናልና ከፍ ከፍ እናደርገዋለን በምስጋና። ስቱዲዮ ከቻልክ ስቱዲዮ እንትኑን ሌሪክሱን ብታወጣልንና ዘማሪዎች ኑ መዝሙር ኪቦርድም ተጫዋች ካለብዬ እነ ሆሳናም ይቅርታ፣ ሆሳና እንግዲህ ቶሎ ያስኳት ስም ስለሆነች ነው መጣቸው። ሌሪክሱ ቢወጣልን እንዘምረዋለን። በጣም በጣም እግዚአብሔር ቃሉን ይፈጽማል። የተናገራችሁ በተለያየ አይነት ሁኔታ እግዚአብሔር ተናግሯችሁ ምናልባት ተስፋ የቆረጣችሁ ካላችሁ ይሄን አውጅላችኋለሁ። ኢየሱስ ክርስቶስ ጌታ የሆነ ተወልዶ እሱ አለ። ክብር ለጌታ እና የመማፀኛ ግንብ የድሆች ሁሉ መጠጊያ
ጽኑ መሸሸጊያ አለ የለንም ከኢየሱስ ወዲያ። ብዙዎችም ይድናሉ ገብተው ከዚህ መጠለያ ስለሚሃሌሉያ። እሺ አንዴ ካሌ ብዬ ከገባ ሙዚቃውን አስተካክለን በደንብ አውጀን እንወጣለን። ክብር ለጌታ። በቃ ገና ይሄ ነው። ገና አንዱ የሚያሳስበን ሌላ እንነግራቸው። ገና አንዱ የሚያሳስበን ምን እንደሆነ ታውቃላችሁ? እግዚአብሔር ቃል ኪዳኑን የሚጠብቅ አምላክ የተናገረውን አደረገ። ስለዚህ የተናገረውን ካደረገ ደግሞ እንደሆነላቸው አሁን በጣም እንትንን በላ ታላቅ ደስታ የብስራች እንደተነገረው ሰው ነው። ኮስተርተር ያሉ ሰዎች ስላዩ ካሌብዬ አንተ መድረኩን ያዘና ይቅርታ ከኔ በላይ ዝማሬ ጌታ እንደሚረዳ አውቃለሁ። ይሄንን በደንብ ደስ እያለን እንዘምራለን። ክብር ለጌታ። ይሄ ጭጋጉን ቢሉን ምናምን አሁን ተው። ክብር ለጌታ። በቃ ሁሉም ነገር ተውትና የምስራች ለእናንተ ብቻ ሳይሆን ለዓለም የሆነ የምስራች እና የተናገራችሁን እግዚአብሔር ያደርጋል።